አትመጣም ወይ ማርቆስ ከተድላው ከተማ ቢሻህ በአውሮፕላን ቢሻህ በሎንቺና የተባለላት ከተማ ናት። በመጨረሻም ጠቅላዩ በደብረ ማርቆስ ከተማ የቀድሞውን የአውሮፕላን ማረፊያ ሰርተው ያስመረቁ ሲሆን በዚያም የገጠማቸው ከፍተኛ የህዝብ ጥያቄ ማንሳት ለምን ከቪዲዮ ላይ ተቆርጦ ወጣ፣ ህዝቡስ ምን ብሎ አፋጠጣቸው፣ ዝርዝሩን በጋራ እንመለከተዋለን። ከጸበሉ ሰዱኝ በዓለም ለምሰራው ለእያንዳንዱ ኃጢአት በጌታ ፊት ቁማ ማልቀሷ ሳያንሳት በመጨረሻም የተወዳጁ ድምፃዊ ዳዊት አለማየሁ የዘፈን ህይወት ሊገባደድ መሆኑን ስንቶቻችሁ ታውቃላችሁ? በዚህም ስለመቤታችን የተናገረውና የተደረገለትን አስደናቂ ታምር በዝርዝር እንመለከተዋለን። አዲስ አበባ በጀሞ ተክለ ሃይማኖት ቤተክርስቲያን ምንድነው የተፈጠረው? አነጋጋሪው ፓስተር በአዲስ አበባ በጀሞ ተክለ ሃይማኖት ቤተክርስቲያን ዛሬም ፓስተሩ 75 የሚጠጉ ተከታዮቹን ይዞ እንደምትመለከቱት በኦርቶዶክስ ቤተክርስቲያን ሥርዓተ ጥምቀቱን ፈጽሟል። አችንም እልል ያለን እግዚአብሔርን እናመስግን። ባለፈው ጊዜ አንድ በጀሞ አካባቢ የሚያገለግል ፓስተር ሙሉ ምዕመናኑን ይዞ ወደ ቅድስት ቤተክርስቲያን ማክናጡና መጠመቁ አይዘነጋም ነበር። ታዲያ በዛሬው ዕለትም አንድ ፓስተር ቁጥራቸው ከመቶ የሚበልጡ ምዕመናኑን ወደ ቀደመችው እምነት ይዞ መምጣት እንዲጠመቁ አድርጓል። በጀሞ ምንድነው የተፈጠረው? ዝርዝሩን ይዤላችሁ ቀርቤያለሁ። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነ ይሁን። በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎች ይዤላችሁ መጥቻለሁ። ከናንተ የሚጠብቀው እንደተለመደው ቪዲዮ ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደለት ቪዲዮ። አትመጣም ወይ ማርቆስ ከተድላው ከተማ ቢሻህ በአውሮፕላን ቢሻህ በሎንቺና የተባለላት ከተማ ናት። አትመጣም ወይ ማርቆስ ከተድላው ከተማ ቢሻ በአውሮፕላን ቢሻ በሎንቺና የዜማ ለበርካታ ዘመናት የደብረ ማርቆስና የጎጃምን ውበት ሲያወድስ የኖረ ታዋቂ ስንኝ ነው። በትላንትናው ዕለት ደግሞ ጠቅላይ ሚኒስትሩ የታደሰውን የደብረ ማርቆስ አውሮፕላን ማረፊያ ሲያስመርቁ ይህንኑ ስንኝ በመጥቀስ ንግግርን አድርገዋል። ይሁን እንጂ የዚህ ማራኪ ንግግር ማግስት ህዝቡ በእንባ ታጅቦ ያሰማውን ምላሽና ያነሳውን ጥያቄ የሁላችንንም ልብ የሚሰብርና ቆም ብለን እንድናስብ የሚያደርግ ነበር። ልማትን አንጠላም ግን መጀመሪያ ሰላምን ተራብን ተጠማን የሚለው የህዝቡ የብዙት ድምጽ ከምንም በላይ ጎልቶ ተሰምቷል። ይህንን በዝርዝር እንመልከተው። በትላንትናው ዕለት የደብረ ማርቆስን የቀድሞ አውሮፕላን ማረፊያ እድሳት ተጠናቆ መመረቁን ተከትሎ ጠቅላይ ሚኒስትሩ በነበራቸው ንግግር ላይ በአካባቢው ያለውን የጸጥታ ችግር በግልጽ አንስተዋል። ባለፉት ዓመታት በመኪና ለመጓጓዝ የሞከሩ በርካታ ዜጎች በታጣቂዎች ህይወታቸው መቀጠፉን፣ መንገዱም ሰላም እንደሌለው አምነው የአውሮፕላኑን መልሰነዋል፣ የሎንቺናውንም ደግሞ በጋራ እንመልሰዋለን ሲሉ ተናግሯል። እርግጥ ነው አውሮፕላን ማረፊያ መገንባቱ ለአንድ ከተማ ትልቅ የኢኮኖሚና የማህበራዊ ትስስር በር ከፋች ነው። ነገር ግን የልማት የተካሄደበት ነባራዊ ሁኔታና የህዝቡ የዕለት ተዕለት ኑሮ እርስ በርስ የሚጣረስ ሆኖም ተገኝቷል። የህዝቡ ንግግርም እጅግ በጣም አስገራሚ ነበር። ጠቅላይ ሚኒስትሩ ይህን በተናገሩበት ሰዓት ህዝቡ ማንም ሊክደው የማይችለውን ሀቅና በባለስልጣናት መስማት የማይፈልጉትን እውነት በእንባ እያለቀሰ ተሟግቷቸዋል። የህዝቡ ሙግት መነሻው የአማራ ህዝብ ልማት ጠላ አይደለም፣ ነገር ግን በህይወት መኖር ይቀድማል የሚል ነው። የህዝቡ ጥያቄም እጅግ በጣም ግልጽና ሚዛናዊ ነበር። በህይወት ስንኖር ስንሰራና ስንለወጥ ነው በአውሮፕላን መሄድ የምንችለው። ያለበለዚያ ግን የትራንስፖርት ስርዓቱ ጥቂት ባለሀብቶችና ባለስልጣናት ብቻ ካደጋ የሚሸሸጉበት መጓጓዣ መሆኑ አይቀሬ ነው። ሞት፣ መፈናቀልና ስጋት በነገሰበት ምድር ላይ የህዝቡን ህይወት ከጥፋት ከመታደግ ይልቅ አውሮፕላን ማረፊያ ማስመረቅ ለተራበ ሰው ከምግብ ይልቅ ቆንጆ ልብስ እንደማልበስ ይቆጠራል ሲሉም ተናግሯል። በህዝቡ ሙግት ውስጥ በግልጽ የተቀመጡትና በአስቸኳይ ምላሽ የሚሹት የመሰረታዊ ደህንነትና የህልውና ጥያቄዎች የሚከተሉት ናቸው። የህይወት ዋስትናና የጥቃት መቆም። በክልል ውስጥ በንጹሃን ላይ የሚደረጉት የድሮንና መሰል ከባድ ጥቃቶች በአስቸኳይ እንዲቆሙ፣ ህዝቡ ሰላም ሰርቶ ደህንነቱ ተጠብቆ ወደ ቤቱ የሚገባበት ሁኔታ እንዲፈጠር፣ የህፃናት ትምህርት ቤቶች ደህንነት፣ የነገ ሀገር ተረካቢ የሆኑ ህፃናት ያለምንም የሞት ስጋትና የስነ ልቦና ጫና ትምህርታቸውን በተገቢ ሁኔታ መከታተል እንዲችሉ፣ የገበሬው የግብርና ጥያቄ፣ የሀገርና የጀርባ አጥንት የሆነው አርሶ አደር የጸጥታ ስጋት ሳይኖርበት ተገቢውን መዳበሪያ አግኝቶ ከባህላዊ የማረስ መንገድ ወጥቶ በዘመናዊ ትራክተር ምርቱን እንዲሰበስብ ሲሉም ተናግሯል። የህዝብ ሶት የሚያሳየን ትልቅ እውነት አለ። የልማት ሁሉ መሰረት ሰላምና የሰው ልጅ ህይወት የመኖር መብት ነው። ህዝቡ ዛሬ ሰላምን ተራብን ተጠማን ሲል የመንግስት ቅድሚያ መስጠት ያለበት ለነፍስ ማዳን ስራ እንጂ ለኮንክሪትና ለአስፋልት ግንባታ አለመሆኑን እያስገነዘበም ይገኛል። አንድ ድሃ ገበሬ ማሳው ላይ በሰላም ውሎ መግባት ካልቻለ
አንድ ወጣት ሰርቶ የመለወጥ ተስፋው በጦርነት ከጨለመ የተገነባው አውሮፕላን ማረፊያ የህዝቡን የልማት ተምሳሌት ሳይሆን በእንባ የተገነባ ሐውልት ሆኖ ነው የሚቀረው። በአጠቃላይ የደብረ ማርቆስ አውሮፕላን ማረፊያ ምርቃት የፈጠረው ስሜት ሁለት የተራራቁ ዓለማትን ያሳየ ክስተት ነው። በአንድ በኩል ልማትና ተስፋን የሚሰብከው የመንግስት መድረክ፣ በሌላ በኩል ደግሞ የህልውናና የሰላም ጥያቄን በእንባ የሚያቀርበው የምስኪኑ ህዝብ እውነታ። መንግስት የህዝብን እንባ አብስቶ መሬት ላይ ያለውን የጸጥታ ችግር በመፍታት ዜጎች ያለ ስጋት የሚኖሩበትና በሎንቺናም ሆነ በአውሮፕላን በሰላም የሚጓጓዙበትን እውነተኛ ሰላም ሊያመጣ ይገባል እንላለን። ከጸበሉ ሰዱኝ በህፃን አንደበት በተኮላተፈ የጠራሁት ስሟን ከእናቴ ማህፀን ስወጣ መታወቀኝ ማርያም ማርያም ሲባል ዛሬ ደግሞ የሁላችንን ልብ በደስታ የሚያሞቅ መንፈስን የሚያድስና ለብዙዎች ትልቅ ትምህርት የሚሆን አስደሳች ዜና ይዤላችሁ ቀርቤያለሁ። ተወዳጁ ድምፃዊት ዳዊት አለማየሁ በዘፈን ዓለም ትልቅ ስምና ዝና ቢኖረውም አሁን ግን የዘፈን ህይወቱ ሊያከትምና ወደ ዝማሬው ዓለም ሙሉ በሙሉ ሊመለስ እንደሆነ የሚያሳዩ መረጃዎች እየወጡም ይገኛል። በጥቂት መንፈሳዊ ዝማሬዎቹና በበርካታ ዘፈኖቹ የሚታወቀው ዳዊት ዛሬ በንስሐና በእንባ ሆኖ የተናገራቸው ቃላት የብዙዎችን ልብ የነኩም ናቸው። ዝርዝሩን በጋራ እንመልከተው። ዳዊት በዚህ ንስሐና የመመለስ ጉዞ ላይ በመጽሐፍ ቅዱስ ማቴዎስ ወንጌል ምዕራፍ 16 ከቁጥር 26 ላይ የሚገኘውን ታላቅ ቃል በማንሳት ትልቅ መልእክትን አስተላልፏል። ሰው ዓለሙን ሁሉ አትርፎ ነፍሱን ቢያጎድል ምን ይጠቅመዋል? ይህንን ቃል በአንድ ቀላልና አስተማሪ ምሳሌ ነው። አንድ መንገደኛ ወደ ሩቅ አገር ለመሄድ ረጅም መንገድ ጀመረ እንበል። በየመንገዱ ዳር የሚያማምሩ አበቦች፣ ወርቅና የሚያብለጨልጩ ድንጋዮችን አየ። ይህ መንገደኛ መድረሻውን ዘንግቶ በመንገዱ ላይ ያገኘውን ጊዜያዊ ጌጥ ሁሉ እየሰበሰበና እየተሸከመ ጊዜውን አጠፋ። በመጨረሻም መሸበት። ከታሰበው ሀገር ሲደርስ የሰበሰበው አበባ ጠውልጓል፣ የተሸከመው ድንጋይ ደግሞ ለዛች ሀገር ገንዘብ ሆኖ አላገለግልም አለው። የሚበላውና የሚያርፍበት ቤት አጥቶ በውጭም ቀረ። አየ በምድር ላይ የምናገኘው ታዋቂነት፣ ገንዘብና ዓለማዊ ደስታ ልክ በመንገድ ላይ እንዳሉት እንደነዚህ አበቦች ናቸው። ለጊዜው ያምራሉ፣ ነገር ግን ይጠወልጋሉ። የነፍስ መዳንና ከፈጣሪ ጋር መኖር ግን ዘላለማዊ ክብር ነው። ዳዊትም የገባው ይሄው ትልቅ የህይወት ሚስጥር ነው። ዳዊት ስለ እመቤታችን ስለ ቅድስት ድንግል ማርያም ድንቅ ፍቅርና ምልጃ ሲናገር የውስጡ ጥልቅ ስሜትን መደበቅ አልቻለም። የልቡን እውነት ሲገልጽ ፊቱ በእንባ የታጠበ እንዲህ ሲልም ተደምጧል። ከእናቴ ማፀን ስወጣ ጀምሮ አሁን እስካለሁበት እድሜ ድረስ ማርያም የሚለው ስም ብርታትና ጉልበት ሆኖ ዛሬን ድረስ ቀጥሏል። የንግግር ዳዊት በልቡ ውስጥ ያለውን ጥልቅ የእምነት ስርና የእመቤታችን ፍቅር በህይወቱ ውስጥ ምን ያህል ስፍራ እንዳለው በግልጽ የሚያሳይ ነው። በስኬትም ሆነ በፈተና በመውደቅም ሆነ በመነሳት ውስጥ የድንግል ማርያም ስም መጠጊያው እንደሆነም በእንባ መስክሯል። በመጨረሻም የተወዳጅ ድምፃዊ የዘፈን ህይወቱን መገባደጃ ላይ እንደሚገኝ አብስሯል። ዓለምን በዘፈን ማዝናናት ቢያስደስትም የነፍሱን እውነተኛ እርካታና ሰላም ግን ያገኘው በፈጣሪ ፊት በመቆሙ መሆኑን ተረድቷል። ፈጣሪ ከረዳኝ ከዚህ በኋላ በዝማሬ ቆማለሁ ማለት ቀሪዎቱን ለእግዚአብሔር ክብርና ለነፍሱ መዳን አሳልፎ ለመስጠት መወሰኑንም በይፋ ተናግሯል። ይህ ውሳኔ ከብዙ ዓለማዊ ፈተናዎችና ጫናዎች ጋር የሚደረግ ትግል ቢሆንም የእግዚአብሔር ጸጋና የቅዱሳን ምልጃ እንደማይለየው እናምናለን። አንድ ሰው ከስተቱ ታርሞ ዓለማዊውን ዝና ንቆ ወደ ፈጣሪው ሲመለስ በሰማይ ታላቅ ደስታ ይሆናል። እኛም ለዚህ ወንድማችን የምንለው አንድ ነገር ብቻ ነው። ዳዊት ወንድሜ እግዚአብሔር የመረጥከውን መልካም መንገድ ይባርክል፣ ፍጻሜንም እያሳምርልህ። እናንተስ የዳዊትን ውሳኔና እንባ እንዴት አያችሁት? ይህንን የሚያበረታታና መንፈስን የሚያድስ ቪዲዮ ሼር በማድረግ ለብዙዎች አዳርሱት። አዲስ አበባ በጀሞ ተክለ ሃይማኖት ቤተክርስቲያን ምንድነው የተፈጠረው? አነጋጋሪው ፓስተር በአዲስ አበባ በጀሞ ተክለ ሃይማኖት ቤተክርስቲያን ዛሬም ፓስተሩ 75 የሚጠጉ ተከታዮቹን ይዞ እንደምትመለከቱት በኦርቶዶክስ ቤተክርስቲያን ስርዓተ ጥምቀቱን ፈጽሟል። በመዲናችን አዲስ አበባ በተለይም በጀሞ አካባቢ ታሪክ በድጋሚ ራሱን ደገመ። ባለፈው ወቅት አንድ ፓስተር 75 ምዕመናንና ራሱን ጨምሮ ወደ ቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን በማቅናት መጠመቃቸውና ወደ እናት ቤተክርስቲያን መቀላቀላቸው የሚዘነጋ አይደለም። ይህ ክስተት የብዙ ሰዎችን ትኩረት ስቦ የነበረ ቢሆንም በትናንትናው ዕለት ደግሞ ይህንኑ አስደናቂ ታሪክ የሚያስደንቅ ሌላ ዜና ተሰምቷል። ሌላ ፓስተር ከ100 በላይ የሚሆኑ ተከታዮቹን ይዞ በመምጣት ከእናት ቤተክርስቲያን እቅፍ ውስጥ እንዲጠመቁ አድርጓል።
ታዲያ ይህ ፓስተር ይህንን ትልቅ ውሳኔ እንዲወስን ያደርገው ምንድነው? በዝርዝር እንመለከተዋለን። የእምነት ጉዞ ሁሌም ፍለጋን ይጠይቃል። አንድ መንፈሳዊ መሪ የራሱን መንገድ ቀይሮ ከመቶ በላይ የሚሆኑ ተከታዮቹን ይዞ ወደ ሌላ እምነት መምጣት ቀላል ውሳኔ አይደለም። ይህ በጀሞ አካባቢ የተፈጠረው ክስተት የብዙዎችን ልብ የነካና ጥልቅ መንፈሳዊ መነቃቃትን የሚፈጠር ሆኗል። ከመቶ በላይ ነፍሳት መንፈሳዊ አባታቸውን ተከትለው የዘመናት ታሪክና ትውፊት ወዳላት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲመጡ የተቀበላቸው ካህንና ምዕመናን በታላቅ ደስታና በእልልታ ነበር። ይህ ክስተት ቤተክርስቲያን ሁሌም በሯን ክፍት መሆኑና ለመመለስ ለሚፈልጉ ሁሉ የእናትነት እቅፏ ሰፊ መሆኑን በተግባር ያስመሰከረ ነው። የፓስተር ውሳኔውን በተመለከተ ለተሰበሰበው ሕዝብ ያደረገው ንግግር እጅግ በጣም አስተማሪና የዘመኑ ፈተና ፍንትው አድርጎ የሚያሳይ ነበር። ፓስተሩ በእንባና በጥልቅ ስሜት ውስጥ ሆኖ እንዲህ ሲልም ተናግሯል። በእግዚአብሔር ስም መነገድ፣ በስሙም ሕዝብን ማታለል ይበቃል። እኔ ቀድሞ የገባኝን በፍጹም ታማኝነትና ቅንነት ሳገለግል ነበር። በኋላ ግን መጽሐፍ ቅዱስን በደንብ በጥልቀት ካነበብኩና እውነቱን ከተረዳሁ በኋላ ለወንድሞቼ እውነትን በመስበክ ይኸው ዛሬ ወደዚህ መተናል። ይህ ንግግር ሁለት ትልቅ እውነታዎችንም ይይዛል። አንደኛው በዘመናችን እምነትን እንደ ንግድ ለሚጠቀሙ ሰዎች የተሰጠ ጠንካራ የሞራል ጥፊ ሲሆን፣ ሁለተኛው ደግሞ አንድ ሰው እውነትን ሲፈልግና ሲያገኝ ከስተቱ ለመመለስ ወደኋላ ማለት እንደሌለበት የሚያሳይ ሕያው ምስክር ነው። የዚህን አባት ውሳኔ ስንመለከት እውነተኛ መንፈሳዊ መሪነት ምን ማለት እንደሆነ እንማራለን። መሪ ማለት ሁሉን አዋቂ ማለት አይደለም። ነገር ግን እውነትን ሲያገኝ የቀድሞ ተከታዮችን ምን ይሉኛል፣ ጥቅሜ ሲቀርብኛል ሳይል እውነትን አቅፎ መቀበል መቻል ትልቅ ጀግንነት ነው። ይህ ፓስተር እውነትን ለብቻው አላስቀረም። ይልቁንም በቅንነት ሲከተለው ለነበረው ከመቶ በላይ ለሚሆን መንጋው ያገኘውን ጥልቅ መጽሐፍ ቅዱስ እውነት በማካፈል ወደ ትክክለኛው መንገድ እንዲሄዱ አድርጓቸዋል። በእግዚአብሔር ስም መነገድ ይበቃል ማለቱ አሁን ላይ በስፋት እየታየ ያለውን የእምነት ንግድና ማታለል በድፍረት በተሞላበት ሁኔታ ያወገዘበት መንገድ ነው። በመዲናችን የተፈጠረው ይህ አስደናቂ ታሪክ የእግዚአብሔር መንገድ ጥልቅ የማይመረመር መሆኑንም ያሳይናል። በቅንነትና በንጹህ ልብ ፈጣሪውን የሚፈልግ ሰው መቼም ቢሆን እውነትን ከማግኘት ወደ ኋላ አይልም። የፓስተርና በመቶዎች የሚቆጠሩ ተከታዮች ያደረጉት ጉዞ ለብዙዎች ትልቅ የማንቂያ ደውልና ትምህርት የሚሆን ነው። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸውን ቪዲዮዎች በዚህ መልኩ አቀርብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።